ዛሬ ደግሞ መነሻችንን አርገን የምንሄደው ከዚህ ካለንበት ቦታ ከምትመለከቱት ከጥይት ቤት ተነስተን እስከ ቦሌ ኤርፖርት አርገን የምንሄድበት መስመር ደግሞ በመስቀል አደባባይ አርገን በቀጥታ መስመር ሁሉንም እዛ አካባቢ ያሉትን ወደ ቦሌ ስንሄድ በመስመሩ ላይ የሚገኙትን ሁሉንም ነገር በደንብ አርጌ ያሳያቸዋለሁ፣ አስጎበኛቸዋለሁ። አሁን እንግዲህ የምንገኝበት ቦታ ይሄ ጥይት ቤት አካባቢ የሚባልበት ቦታ ጋር እንግዲህ ወደ ቤተ መንግስቱ ወይም ደግሞ ገብርኤል አካባቢ ጋር ነን አሁን የምንገኘው። እንግዲህ ወደፊት እየቀጠልን እንገኛለን። አሁን ደግሞ ያለንበት ቦታ እዚህ ጋር አሁን ያለንበት ቦታ ይሄ ያለንበት ቦታ ማለት ነው ሳይንስ ሙዚየም አካባቢ ነን። እንግዲህ ሳይንስ ሙዚየም ይሄንን ይመስላል ከላይ ስትመለከቱት ማለት ነው። እንግዲህ ውስጡ ደግሞ የሚመስለው ይሄንን ነው። እንግዲህ ውስጥ ስትገቡ ይሄንን ይመስላል። እላይ ሰገነት ላይ ሆናችሁ ራሱ ስትመለከቱ በጣም ነው የሚያምረው። በነገራችን ላይ ይሄንን ቪዲዮ ከዚህ በፊት እዚህ ላይ ሰርችላችኋለሁና ገብታችሁ ይዩትላችኋለሁ። በጣም የሚያምር በጣም ደስ የሚል ገብታችሁ የምትጎበኙት ነገር የሚያማምሩ ነገሮችን መጎብኘት ትችላላችሁ ማለት ነው። እንግዲህ አሁን ከሳይንስ ሙዚየም ቀጥሎ በስተግራ በኩል ያለው እንግዲህ ሂልተን ሆቴል ነው። ሂልተን ሆቴል አካባቢ እንደገና ደግሞ እዚህ ጋር የውጭ ጉዳይ ሚኒስቴር አለ በስተቀኝ በኩል ማለት ነው። ታች መስቀለኛ መንገዱ ላይ እዚህ ጋር ደግሞ የካርታዎች ድርጅት የሚባል አለ። ይሄ አሁን ያለንበት ቦታ ወይም ደግሞ እንደገና ደግሞ የካርታዎች ድርጅት ነው የሚባለው። እዚህ ጋር አሁን መስቀለኛው መንገድ ጋር ወደ ታች በዚህ ጋር ወደ ሂልተን ነው የምትገቡት በስተቀኝ በስተግራ በኩል ማለት ነው። እንግዲህ አሁን ቁልቁለቱ ወደ ኢዮቤልዩ ቤተ መንግስት እየወረድን ነው የምንገኘው። ይሄ ያለንበት ቦታ ደግሞ የውጭ ጉዳይ ሚኒስቴሩን በስተግራ በኩል የምትመለከቱት የውጭ ጉዳይ ሚኒስቴሩን እያየን እየተመለከተን የምንገኘው። ይሄ እንግዲህ ፍላፊት ስንሻገር ዋና ኢዮቤልዩ ቤተ መንግስቱን ነው የምንመለከተው። በዚህ ጋር በስተቀኝ በኩል ማለት ነው መኪኖች ወይም ደግሞ በሚሻገሩበት ቦታ ወደ ፍልውሃ የሚያስኬዱ አስፋልት ነው። ወደ ታች ስትሄዱ ወይም ደግሞ ወደ ሜክሲኮ ስትሄዱ በዚህኛው ጋር አርጋችሁ ነው የምትሄዱ በዚህ ጋር ማለት ነው። በኢዮቤልዩና በውጭ ጉዳይ ሚኒስቴር መሃል ላይ ነው የሚገኘው። በሱ ጋር ወደ ሜክሲኮ ያው እንግዲህ ወደዛ ነው የምትሄዱት ማለት ነው። እንግዲህ አሁን እኛ ፍላፊታችን አድርገን ወደ እስጢፋኖስ ነው የምንሄደው። ይሄኛው የምንመለከተው ኢዮቤልዩ ቤተ መንግስቱን ነው። ከውጭ ጉዳይ ሚኒስቴር ፍላፊት ነው የሚገኘው ማለት ነው። እንግዲህ አሁን ይሄኛው እንግዲህ ጣጥሩ የውጭ ጉዳይ ማለት የኢዮቤልዩ ወይም ደግሞ ዋናው ቤተ መንግስት ፕሬዝዳንቱ ናቸው። በነገራችን ላይ እዚህ የሚቀመጡ የሳቸው መኖሪያ ነው ማለት ነው። እንግዲህ አሁን በዚህ መጎብኘት ይቻላል። ክፍት ነው፣ ለጉብኝት ክፍት ነው። ውስጡ በጣም ብዙ ነገሮች የሚታዩ አሉ። አሁን እኛ እንግዲህ እየሄድን ያለው ወደ እስጢፋኖስ አካባቢ ጋር እየደረስን ነው የምንገኘው። እዛ አካባቢ ደግሞ ስንደርስ በደንብ አድርጌ ያሳያቸዋለሁ፣ አስጎበኛቸዋለሁ። እስጢፋኖስ አካባቢ ጋር ድልድይ አለ አይደለ? እሱ ጋር ነን አሁን እስጢፋኖስ ጋር ከመሻገራችን በፊት ያለው ድልድይ ጋር አካባቢ ጋር ነን። እንደምትመለከቱት ይሄ በስተግራም በስተቀኝም በመስታወት ሆኖ የተሰራ መሸጋገሪያ ወይም ደግሞ ድልድይ በጣም ነው የሚያምረው። ይሄኛው በነገራችን ላይ በታችኛው አርጋችሁ ወክ ወደ ሂልተን አካባቢ ወደ ጊዮን ማለት ነው ወደዛ ጋር ወክ የሚያስኬድ አለ በታችኛው ማለት ነው። በታች በእግር ወክ ማድረግ ትችላላችሁ። አሁን እኛ ያለነው እስጢፋኖስ ቤተክርስቲያን አካባቢ ወይም ደግሞ አብዮት አደባባይ ወይም ደግሞ መስቀል አደባባይ አካባቢ ጋር እንገኛለን ማለት ነው። አሁን ያለነው እስጢፋኖስ ፍላፊት መስቀል አደባባይ ይሄ እስጢፋኖስ ፍላፊት ያሉት እነኚህ መጽሐፍ መሸጫዎች የነበሩ እንደ ጎጆ ቤት የሚመሳስሉት እነሱን አሁን እያሳየዋችሁ ያለው መስቀለኛ አሁን መስቀል አደባባይ ጋር ፍላፊት እንግዲህ ክቡር ትሪቡኑ አይደለም ሰዎች የሚቀመጡበት ወይም ደግሞ ለደመራም ይሁን ለተወሰነ ነገር ለስብሰባ የሚቀመጡበትን ቦታ ነው እያሳየዋችሁ ያለው። ፍላፊት አዲስ አበባ ሙዚየም ይላል። እዚህ ውስጥ አዲስ አበባ ሙዚየም ሳይኖር አይቀር መሰለኝ እንግዲህ ከኤግዚቢሽኑ ማዕከል አካባቢ ጋር ማለት ነው። እንግዲህ ከላይ ያው ባቡሩ ነው የሚሄደው። እኛ በታችኛው አድርገን ወደ ቦሌ እናረጋለን ማለት ነው። ወደ ቦሌ እየተጓዝን እንገኛለን። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ
አሁን ወደ መስቀል አደባባይ ከተሻገርን በኋላ ሀያት ሪጀንሲ አካባቢ ጋር እዛ አካባቢ ጋር የምንገኘው ማለት ነው። እንግዲህ ወደ ፍላሚንጎ አካባቢ ጋር እየተጠጋ ነው። ይሄ አካባቢ እንግዲህ ፍላሚንጎ ነው የሚባለው። ወደ ደንበል አካባቢ ጋር እየተጓዝን ነው ያለ ነው ማለት ነው። እንግዲህ በዚች ጋር ወደ ኤግዚቢሽን ማዕከል የምታስኬድ በጀርባዋ ጋር አድርጋችሁ ወደ ኤግዚቢሽን ማዕከል የምታስኬደውን ቦታ ነው ያሳየዋችሁ። እንግዲህ አሁን ወደ ደንበል አካባቢ ጋር ፍላሚንጎ እዛ አካባቢ ጋር ነን ማለት ነው። አሁን እንግዲህ እየተጓዝን የምንገኘው በስተግራም በስተቀኝም የሚያማምሩ ቦታዎችን እያያችሁ እየጎበኛችሁ እንደሆነ ተስፋ አረጋለሁ። ለየት ያሉ ቦታዎችን ለማሳየት እኛ ከድልድዩ በታች አድርገን ነው የምንጓዘው ማለት ነው። በላይ እንግዲህ ደንበል ሲቲ ደንበል ሞል ወይም እሱ ነው አይደል የሚባለው? ደንበል ሞል ነው ከላይ ያለው። አሁን እንግዲህ ወደ ሸዋ ዳቦ አካባቢ ጋር ወደዛ አካባቢ ጋር እየደረስን ያለ ነው ማለት ነው። ደንበልን ከተሻገራችሁ በኋላ እሱን ነው የምንመለከተው። ወደ ፊትለፊታችንን እንግዲህ ወደ ወሎ ሰፈር አካባቢ ጋር ወደዛ ነው ፊትለፊታችንን አርገን እየሄድን የምንገኘው። ዲኤች ገዳ እዚያ አይደል ፍሬንድሺፕ አካባቢ ጋር ነው የሚገኘው። ቦሌ ማተሚያ ቤት አካባቢ ጋር ወደዛ አካባቢ ጋር ከመድረሳችን በፊት እነኚህ ሁለቱ ፎቆች ምንድን ነበረ የሚባሉት? ታዋቂ ናቸው። በነገራችን ላይ ስማቸውን ስለረሳሁት ነው እንጂ የምታውቁት ካላችሁ ብትነግሩኝ በጣም ደስ ይለኛል። እዚህ ጋር ያሉት ፎቆች ሁለቱ በጣም ታዋቂ ናቸው። አሁን ያለነው ሸዋ ዳቦ ቤትን ተሻግረን ወይም ደግሞ ቦሌ ማተሚያ ቤትን ሳንደርስ ያለበት ቦታ ይሄኛው እሱ ነው። ሱር ኮንስትራክሽን የሚለው ሱር ኮንስትራክሽን የሱ ይሆን እንግዲህ የምታውቁ ካላችሁ እዚህ አካባቢ የምትኖሩ ብትነግሩኝ በጣም ደስ ይለኛል። እንግዲህ አሁን ቀጥታ ወደ ቦሌ ማተሚያ ድርጅቱ ወደዛ አካባቢ ወይም ደግሞ ወደ ወሎ ሰፈር አድርገን እየተጓዝን የምንገኘው። እዚህ ጋር ነው እንግዲህ እዚህኛው በስተቀኝ በኩል ማለት ነው ቦሌ ማተሚያ ድርጅት የሚገኘው እዛ ጋር ነው። እዚህ ጋር ማለት ነው እንግዲህ ቦሌ ማተሚያ ድርጅት እዚህ ነው። እንግዲህ አሁን እኛ ፊት ለፊታችን ወደ ቦሌ ነው የምንሄደው። ወደ ቦሌ ኤርፖርት አካባቢ ጋር ነው፣ ወደዛ ነው እየሄድን ያለ ነው። እንግዲህ በስተግራም በስተቀኝም የሚያማምሩ ቦታዎችን እያሳያችሁ እያስጎበኛችሁ እንጓዛለን። ቦሌ አካባቢ ምን ይመስላል የሚለውን እያየን እየጎበኘን ነው እየሄድን ያለ ነው። እነዚህ በስተቀኝ በኩል አፓርታማዎች ናቸው የምንመለከት። በስተግራ በኩል ማለት ነው እንግዲህ አፓርታማዎቹን እየተመለከትን ያለነው። አሁን ወደ ወሎ ሰፈር ጋር እየደረስን የምንገኘው። በላይ አርጋችሁ መሄድ ትችላላችሁ። እኛ ግን በታችኛው አርገን ነው የምንለው። ልክ ወሎ ሰፈር አደባባይ ልክ እንደዞራችሁ ፊትለፊት ስትሄዱ ማለት ነው፣ ከወሎ ሰፈር እንደመጣችሁ ፊትለፊት ስትሄዱ ወደ ኡራኤል ነው የሚያስኬዳችሁ ማለት ነው። ወደዛ የሚያስኬደውን አስፋልት ይዛችሁ ትሄዳላችሁ። እንግዲህ ያው ከዛኛው በስተቀኝ በኩል ሲመጡ ከወሎ ሰፈር ነው የምትመጡት። እንግዲህ በዚህኛው ጋር ደግሞ ወደ ቦሌ የሚያስኬደውን ነው ይዘን እየሄድን ወደ ሩዋንዳ አካባቢ ጋር ትንሽ እንደተጠጋን ሩዋንዳ አካባቢ የሚባለው ቦታ ጋር እንደርሳለን ማለት ነው። እንግዲህ አሁን ወደ ሩዋንዳ አካባቢ ጋር እየደረስን እየተቃረበን የምንገኘው። ይሄኛው ፊት ለፊት የምትመለከቱት ድልድይ ወደ ቺቺኒያ የሚያስኬደው ነው ማለት ነው። እንግዲህ በላይ አርጋችሁ ወደዛ ደግሞ በስተቀኝ ደግሞ ወደ ቦሌ ሚካኤል ወደዛ የሚያስኬዳችሁ ነው ማለት ነው። እንግዲህ እኛ በታችኛው በድልድዩ በታች አርገን ይሄ አካባቢ በጣም ነው የሚያምረው። በነገራችን ላይ በማታ ስታዩት በጣም የሚያምር ፋውንቴን አለ ከድልድዩ በታች እንደመናፈሻ ፋውንቴን መዝናኛ ቦታ አለ ማለት ነው። እንግዲህ መጣችሁ ሰዎች የሚጎበኙበት ፎቶ የሚነሱበት ቦታ ነው ማለት ይሄኛው እዚህ ከድልድዩ በታች በስተግራም በስተቀኝም በሁለቱም ቦታ ጋር አለ መዝናኛ አለ።
አሁን ደግሞ እየደረስን ያለንበት ቦታ ወደ ጃፓን የሚባላል ጃፓን ኤምባሲ አካባቢ ጋር ወዛ የሚባልበት አካባቢ ጋር ያለ ነው። እዚህ ጋር ስትመጡ ወይም ደግሞ ጃፓን አካባቢ ስትመጡ የቻይና አትክልቶች አሉ። አትክልትና ፍራፍሬ ለቻይና የሚቀርቡ የቻይና በቃ ቻይና ሱፐርማርኬት በብዛት የሚገኝበት ቦታ ነው። እዚህ ወደ ጃፓን ጋር ስትመጡ ማለት ነው። እንግዲህ አትክልቶች በብዛት ወደ ውስጥ ገባ ስትሉ በዚህ ጋር ልክ እንደገባችሁ ይታገኛላችሁ። አሁን እንግዲህ ጃፓንን አልፈን ወደ ፍሬንድሺፕ ወይም ደግሞ ወደ ዲኤች ገዳ አካባቢ ጋር ወደ ሚኒ ወደዛ ጋር ወይም ደግሞ ወደ ሚሊኒየም አዳራሽ ፍለፊታችንን አርገን እየሄድን እንገኛለን። እዚህ አካባቢ እንግዲህ ኃይሌ በፊት ዓለም ህንጻ ወይም ደግሞ ዓለም ሲኒማ የሚባልበት ቦታ ጋር እዛ አካባቢ ጋር ያለ ነው። ከትንሽ እንደተጠጋችሁ ደግሞ ፍሬንድሺፕን እንመለከተዋለን። ፍለፊት እያየነው ነው ፍሬንድሺፕን። ይሄኛው ደግሞ በስተግራ በኩል ደግሞ ይሄኛው ዓለም ህንጻ የነበረበት ቦታ እዛ አካባቢ ያለው ነው እያሳየኋችሁ ያለሁት። ይሄኛው ፍሬንድሺፕ ነው የምትመለከቱት። በስተግራ በኩል ያለው የኖክ ዋናው ቢሮ ሳይሆን አይቀርም እንግዲህ ቦሌ አካባቢ የሚገኘው። አሁን እንግዲህ ቀጥታ ፍሬንድሺፕ ይሄኛውን እየተመለከትን ያለ ነው። በስተግራ በኩል ፍሬንድሺፕ ነው ያየን እየተመለከትን ያለ ነው። እንግዲህ ቀጥታ ወደ ቦሌ ኤርፖርት ወይም ደግሞ ወደ ስካይላይት ሆቴል አካባቢ ጋር ወደዛ ጋር አካባቢ ጋር እየሄድን የምንገኘው። እዚህ ጋር ሚኒ ካፌ ወይም ደግሞ ሚኒ ኬክ ቤት ነው የሚባለው እዛ ጋር ነን አሁን ያለ ነው ማለት ነው። እንግዲህ ይቺኛዋ አሁን ስንደርስ አሳያችኋለሁኝ። ይቺኛዋ ማለት ነው ይቺኛዋ ፎቅ ሚኒ ከሚሊኒየም ፍላፊት በነገራችን ላይ ሚሊኒየም ሳይፈርስ በፊት ፈርሶ አሳይቻችኋለሁ። ሳይፈርስ በፊት ነው ሚኒ ይችትላችሁ በስተግራ በኩል በስተቀኝ በኩል ማለት ነው። አሁን ስካይላይት ሆቴልን የምንመለከተው ፍለፊት እያየን ያለ ነው። ቦሌ አደባባይ ጋር ወይም ደግሞ ቦሌ ድልድይ ጋር እየደረስን ነው የምንገኘው ማለት ነው። እንግዲህ ይሄኛው የምትመለከቱት ስካይላይት በጣም እንግዲህ ታዋቂ ሆቴል ነው። ቦሌ አካባቢ ስትመጡ የሚታወቅ ነው። እዛ አካባቢ ጋር ነን የምንገኘው። ላይ ድልድዩ የምትመለከቱት ወደ ግራ በኩል ወደ መገናኛ ወይም ደግሞ ወደ ኢምፔሪያል ሆቴል የሚያስኬደው ነው። በስተቀኝ በኩል ደግሞ ወደ ቃሊቲ ነው ወደ ጉምሩክ የሚያስኬዳችሁ ነው። እኛ እንግዲህ በድልድዩ በታች አድርገን ወደ ኤርፖርት ወደ ውስጥ እንገባለን። በደንብ አድርጌ ነው ማሳያችሁ የማስጎበኛችሁ። እንግዲህ አሁን አደባባዩ ጋር ነን ያለ ነው የምንገኘው። እንደነገርካችሁ ፍላፊት ወደ ቦሌ ኤርፖርት ነው የሚያስከራቸው። ከላይ ያሉት ድልድዮቹ እንግዲህ ወደ ቃሊቲ በስተቀኝ በኩል በስተግራ ወደ መገናኛ ወደ ጋርጂ ለመሄድ ስትፈልጉ በዛ ጋር ነው የምትሄዱት ማለት ነው። እንግዲህ በዚህኛው ጋር ወደ ቃሊቲ የምትሄዱት። አሁን እኛ እንግዲህ ወደ ቦሌ ወደ ኤርፖርት ወደ ውስጥ እንገባለን። በዚህ ጋር ወደ ቃሊቲ ይሄኛው ወደ ቃሊቲ የሚያስኬደው ነው አሁን ያሳያችሁ በድልድዩ ጋር ማለት ነው። እንግዲህ አሁን እኛ ወደ ቦሌ ወደ ኤርፖርቱ ወደ ውስጥ እየገባን እንገኛለን። እስካሁን የነበረን ቆይታ ይሄንን ይመስላል። እናንተ ደግሞ ይሄንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋችሁ፣ ይሄን ቪዲዮ ደግሞ ላይክ በማድረግ ኮሜንት ላይ ደግሞ ሀሳብ አስተያየታችሁን እየሰጣችሁኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።